በቀጥሎ የምንመለከታቸው አራት ነገሮች ከጥቂት ጊዜ በኋላ ልባችሁን ከፍተኛ አደጋ ውስጥ ሊጥል ይችላል። ምናልባት እነዚህ ነገሮችን ባለማወቅ እያደረጋችሁ ያላችሁ ሰዎች ካላችሁ ልባችሁ አደጋ ውስጥ ከመግባቱ በፊት እነዚህ ነገሮችን አሁኑኑ ልታቆሙ ይገባል። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ላይክ እና ሼር ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። አንደኛ፣ ከፍተኛ ጭንቀት። የረጅም ጊዜ የአእምሮ ውጥረት፣ ጭንቀት፣ የሥራ መደራረብና የስነ ልቦና መረበሽ ለልብ ጤንነት እጅግ አደገኛ የሆኑና ብዙ ጊዜ ትኩረት የማይሰጣቸው ስውር ገዳይ ምክንያቶች ናቸው። በትዳር፣ በኢኮኖሚ ወይም በተለያዩ ምክንያቶች አእምሯችን ሁል ጊዜ በጭንቀት ውስጥ በመሆንበት ጊዜ ሰውነታችን ኮርቲሶልና አድሬናሊን የተባሉ የውጥረት ሆርሞኖችን በከፍተኛ ሁኔታ ያመርታል። እነዚህ ሆርሞኖች ሰውነታችን ሁል ጊዜ ለአደጋ ዝግጁ እንደሆነ የሚያደርጉ የተፈጥሮ ኬሚካሎች ናቸው። ታዲያ እነዚህ የውጥረት ሆርሞኖች በደማችን ውስጥ በብዛት በሚመረቱበት ጊዜ የደም ስሮቻችን በድንገት እንዲጠቡና ልባችን ከተለመደው በላይ እጅግ ከፍተኛ በሆነ ፍጥነት እንዲመታ ያደርጋል። ይህ ደግሞ የደም ግፊትን በከፍተኛ ሁኔታ ይጨምራል። የደም ግፊታችን ከፍ ሲል ደግሞ የልብ ጡንቻዎቻችን ግድግዳ እንዲወፍርና እንዲደድር ስለሚያደርገው ልባችን በሂደት የመለጠጥና የመኮማተር ተፈጥሯዊ ብቃቱን ያጣል። ይህም ቀስ በቀስ ለከፍተኛ ልብ ድካም ይዳርጋል። ከዚህም በላይ ከፍተኛ ጭንቀት በሰውነታቸው ውስጥ ከፍተኛ የሆነ ኢንፍላሜሽን ወይም ደግሞ የሰውነት መቆጣት እንዲፈጠር ያደርጋል። ይህ እብጠት ወይም ኢንፍላሜሽን ደግሞ በደም ስሮቻቸው ውስጥ የተከማቹ የኮሌስትሮል ስቦች በአንዴ እንዲቀደዱና ደማችን እንዲረጋ በማድረግ ለድንገተኛ የልብ መመከሰት ዋነኛ ምክንያት ይሆናል። ብዙ ሰዎች ከፍተኛ ጭንቀት በሚገጥማቸው ጊዜ ይህንን ስሜት ለማስታገስ ሲሉ ወደ ሲጋራ ማጨስ፣ አልኮል መጠጣትና ጣፋጭ ምግቦችን ከመጠን በላይ ወደ መመገብ ስለሚሮጡ ልባቸውን ለባሰ ጉዳት አሳልፈው ይሰጣሉ። ይህ ደግሞ ልባቸው በጊዜ ሂደት ፌል እንዲያደርግ ያደርጋል። ስለሆነም በተፈጥሮ ከፍተኛ የመንፈስ ጭንቀት ችግር ካለባችሁ ወደ ሕክምና ባለሙያዎች በመሄድ ችግሩን በመናገር መፍትሄ ማግኘት ይቻላል። ጭንቀትን በተፈጥሯዊ መንገድ ለማከም ደግሞ በየቀኑ የተወሰኑ ደቂቃዎችን ወስዶ በጥልቀት መተንፈስ ወይም ዲፕ ብሪዚንግ፣ ስፖርት መስራት፣ ከቤተሰብና ከወዳጅ ዘመድ ጋር መጫወት ወይም ጊዜ ማሳለፍ እንዲሁም በቂ የሌሊት እንቅልፍ ማግኘት የውጥረት ሆርሞኖችን ወዲያውኑ ይቀንሳቸዋል። ይህም አእምሯችን ሰላማዊና የተረጋጋ እንዲሆን ያደርጋል። ሁለተኛ፣ እንቅልፍ ማጣት። በቂ እንቅልፍ አለማግኘት ወይም ደግሞ የእንቅልፍ ሰዓትን በየቀኑ ማዛባት ለልብ በሽታ መከሰት እጅግ ከፍተኛ አስተዋጽኦ የሚያደርግና በአስቸኳይ ሊስተካከል የሚገባ አደገኛ ነገር ነው። የሌሊት እንቅልፍ ሰውነታችን እንዲሁ ዝም ብሎ የሚያርፍበት ጊዜ አይደለም። ይልቁኑ ልባችንና የደም ስሮቻችን የዕለት ተዕለት ውጥረታቸውን የሚቀንሱበት፣ የደም ግፊታችን በተፈጥሯዊ መንገድ የሚስተካከልበትና የልብ ጡንቻዎቻችን ራሳቸውን የሚጠገኑበት ወሳኝ የእረፍት ጊዜ ነው። በየቀኑ ከ6 ሰዓት በታች የምተኙ ወይም የእንቅልፍ መቆራረጥ ችግር ያለባቸው ሰዎች ልባቸው ያንን ተፈጥሯዊ የጥገናና የግፊት መቀነሻ ሰዓትን ሲያጣ ለተጨማሪ የሥራ ጫና ይዳረጋል። የእንቅልፍ ማጣት ደግሞ በሰውነታችን ውስጥ የሆርሞን መዛባትን ስለሚፈጥር የምግብ ፍላጎትን የሚያነቃቃው ሆርሞን በመጨመር ለከፍተኛ ውፍረትና ለስኳር በሽታ በቀላሉ እንድንጋለጥ ያደርጋል። እነዚህ ተደራራቢ የጤና እክሎች ደግሞ በልባችን ላይ የሚፈጠረውን የደም መርጨትን ጫና እጥፍ ያደርገዋል። በተለይ በእንቅልፍ ወቅት የሚከሰተውና ስሊፕ አፒኒያ በመባል የሚታወቀው የትንፋሽ መቆራረጥ ችግር ለድንገተኛ የልብ ማቆም አደጋ ትልቁ ምክንያት ነው። በእንቅልፍ ጊዜ ትንፋሻችን ለጥቂት ሰከንዶች ሲቋረጥ ወደ ደም ውስጥ የሚገባው የኦክሲጅን መጠን በአንዴ ስለሚቀንስ አንጎላችን ልባችንን ለመታደግ ሲል የደም ግፊትን በኃይል እንዲጨምር ያደርጋል። ይህ ደግሞ የሌሊት የደም ግፊትን መናወጥ በልብ ላይ ከባድ ድንገተኛ አደጋ ሊፈጥር ይችላል። ስለሆነም ይህንን የእንቅልፍ እጦት ልማድን አሁኑን በመለወጥ በየቀኑ በተመሳሳይ ቋሚ ሰዓት መተኛትና መነሳት ይኖርባቸዋል። በየሌሊቱ ቢያንስ ከ7 እስከ 8 ሰዓት የሚሆን ጥራት ያለውና ያልተቆራረጠ እንቅልፍ ማግኘት ልባችን ራሱን በየቀኑ እንዲያድስ ትልቅ ዕድል ይሰጣል። ስለዚህ ከመተኛታችሁ በፊት ስልካችሁንና ኮምፒውተራችሁን በማጥፋት የአእምሮ ነርቮቻችሁ እንዲረጋጋና ልባችሁ በተረጋጋ ሁኔታ ስራውን እንዲያከናውን ያደርጋል። ሶስተኛ፣ ከመጠን በላይ አልኮል መጠጣት። አልኮል የበዛባቸው መጠጦችን ለምሳሌ ቢራ፣ ወይን፣ ውስኪና የአገር ውስጥ መጠጦችን ከመጠን በላይ ደጋግሞ መጠጣት የልብን ተፈጥሯዊ አወቃቀርና የደም ስሮችን በቀጥታ የሚያናጋ እጅግ አደገኛ ልማድ ነው። አልኮል ወደ ሰውነታችን ውስጥ በሚገባበት ጊዜ በደማችን ውስጥ ያለው ትሪግላይሰራይድ የተባለው አደገኛ የስብ አይነት በከፍተኛ ሁኔታ እንዲጨምር ያደርጋል።
ይህ ስብ ደግሞ የደም ስሮቻችን እንዳይለጠጡ በማድረግ የደም ግፊትን በከፍተኛ ሁኔታ ይጨምራል። ከዚህም በላይ ከመጠን በላይ አልኮልን መጠጣት አልኮሊክ ካርዲዮማዮፓቲ ወደሚባል ከባድ የልብ በሽታ ይመራል። ይህ ማለት አልኮሉ በውስጡ በያዘው መርዛማነቱ ምክንያት የልብ ጡንቻዎቻችን እንዲለጠጡ እንዲላሉና እንዲሰፉ ያደርጋቸዋል። የልብ ጡንቻዎቻችን ስላሉ ደግሞ ደምን በኃይል መርጨት ስለሚሳነው ደም በልባችን ክፍሎች ውስጥ መከማቸት ይጀምራል። ይህ የፈሳሽ መከማቸት ደግሞ በሂደት ወደ ከባድ የሳንባ ማበጥና አጠቃላይ የልብ ድካም ሊያመራ ይችላል። በተጨማሪም አልኮልን ከመጠን በላይ በአንድ ጊዜ መጠጣት በልብ የኤሌክትሪክ ፍሰት ስርዓት ላይ ከባድ መዛባትን በመፍጠር አትሪያል ፊብሪሌሽን የተባለው የልብ ምት መዛባት ችግር እንዲፈጠር ያደርጋል። ይህ ችግር ደግሞ ደም እንዲረጋና ወደ ጭንቅላት በመሄድ ድንገተኛ የስትሮክ አደጋ እንዲከሰት ያደርጋል። ስለሆነም ይህንን የአልኮል መጠጥ ልማድ ሙሉ በሙሉ ለልባችሁ ጤንነት ማቆም ይኖርባችኋል። አራተኛ፣ አንድ ቦታ ላይ ለረጅም ሰዓት መቀመጥ። በአሁን ዘመናዊ ዓለም በአብዛኞቻችን ዘንድ የምታየውና የብዙዎችን ጤና እያናጋ ያለው አደገኛው ልማድ ሳይንቀሳቀሱ ለረጅም ሰዓታት በወንበር ላይ ተቀምጦ የመዋል ልማድ ነው። ቀኑን ሙሉ ያለምንም የአካል ብቃት እንቅስቃሴ ማሳለፍ የደም ዝውውር ስርዓት ላይ ከባድ ዝገትን ያመጣል። ሰውነታችን ሳይንቀሳቀስ ሲቆይ የደም ፍሰቱ በፍጥነት በከፍተኛ ሁኔታ ይቀንሳል። የደም ዝውውር ሲቀዘቅዝ ደግሞ በደማችን ውስጥ የሚገኙት ጎጂ ስቦች በጡንቻዎቻችን አማካኝነት ተሰባብሮ ወደ ኃይል ከመቀየር ይልቅ በቀጥታ በደም ስሮች ግድግዳ ላይ ተከማችቶ እንዲቀሩ ያደርጋቸዋል። ይህ ደግሞ ሰውነታችን የደም ስኳርን የመቆጣጠር አቅሙን እንዲያጣ ስለሚያደርገው ለክብደት መጨመር፣ ለቦርጭ መፈጠርና ለታይፕ 2 ስኳር በሽታ መከሰት ዋነኛ መንስኤ ይሆናል። በተጨማሪም ለረጅም ሰዓታት ሳይንቀሳቀሱ መቀመጥ በታችኛው የእግራችን የደም ስሮች ውስጥ ያለው ደም ወደ ልባችን ለመመለስ ይቸገራል። ይህም ደግሞ ደም በእግራችን ውስጥ እንዲረጋና ተስፈንጥሮ ወደ ልብና ወደ ሳንባ ማጣሪያዎች በመሄድ ድንገተኛ የህይወት ማለፍ ችግር እንዲከሰት ያደርጋል። የአካል ብቃት እንቅስቃሴ አለማድረግ የልባችን ጡንቻዎች የመኮማተርና የመጠንከር ብቃታቸውን እንዲያጡ ያደርጋቸዋል። ይህ ደግሞ ልባችን ስራውን እንዲያቆም ስለሚያስገድደው ለህልፈት ሁሉ ሊዳረግ ይችላል። ስለሆነም በየቀኑ ወይም በሳምንት ቢያንስ 5 ቀን በቀን ለ30 ደቂቃ ያህል ቀለል ያሉ አካላዊ እንቅስቃሴዎችን ማድረግ ልባችሁ ጤናማ እንደሆነና ከዚህ ስጋት የጸዳ እንደሆነ ያደርጋል። የተወደዳችሁና የተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።